ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። የኢራን መንግስት ቴሌቪዥን ባስተላለፈው አስቸኳይ መልእክት አንድ የአሜሪካ የጦር አውሮፕላን አብራሪ በሀገሪቱ ደቡብ ምዕራብ ክፍል መውረዱን ገልጾ አብራሪውን በሕይወት ይዞ ለፖሊስ የሚያስረክብ ግለሰብ ታላቅ ሽልማት እንደሚጠብቀው ገልጿል። እንደ ዘገባው ከሆነ አንድ F-15E የተሰኘ የአሜሪካ ተዋጊ አውሮፕላን በኢራን መመታቱን ተከትሎ አብራሪው በፓራሹት ዘሏል። ይሁን እንጂ የአሜሪካ ማዕከላዊ እዝ አውሮፕላኑ ተመቷል የተባለውን መረጃ ያስተባበለ ሲሆን የአብራሪው መኖርም እስካሁን በገለልተኛ ወገን አልተረጋገጠም። ይሁንና ዘግየት ብሎ በደረሰ ዜና አሜሪካዊ ፓይለት በኢራን ቁጥጥር ስር መዋሉ ተገለጸ። የኢራን እስላማዊ አብዮታዊ ዘብ በሀገሪቱ ማዕከላዊ ግዛት ተከስክሶ ከወደቀው አሜሪካዊ የጦር አውሮፕላን ውስጥ ዘሎ የወጣውን ፓይለት በቁጥጥር ስር መዋሉን አስታወቀ። እንደ ኑር ኒውስ ዘገባ ከሆነ የኮማንዶ ክፍሎች ባካሄዱት ሰፊ አሰሳ ፓይለቱን ማግኘት ችለዋል። አሜሪካ የብላክ ሃውክ ሄሊኮፕተሮችን በመጠቀም ፓይለቱን ለማዳን ያደረገችው ሙከራ ሳይሳካ መቅረቱ ተገልጿል። ኢራን በተጨማሪም ሌላ F-35 የጦር አውሮፕላን መታመጣሏን የገለጸች ሲሆን አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን ደግሞ የአውሮፕላኑ መውደቅ ለሮይተርስ አረጋግጠዋል። ከግማሽ ክፍለ ዘመን በኋላ ለመጀመሪያ ጊዜ የሰው ልጅን ወደ ጨረቃ ለማድረስ መንገዱን የጀመረው ኤርቴምስ 2 ታሪካዊ ተልዕኮ በጠፈር መንኮራኩሩ ላይ በገጠመ የሽንት ቤት ብልሽት ያልተጠበቀ ፈተና አስተናግዷል። CNN ስፔስ ኒውስ እንደዘገበው ናሳ ለቆሻሻ ማስወገጃ ስርዓቱ $23 ሚሊዮን የሚገመት ወጪ ቢያደርግም መንኮራኩሯ ጉዞዋን በጀመረች ጥቂት ጊዜያት ውስጥ በመጸዳጃ ቤቱ የደጋፊ ክፍል ላይ ብልሽት ማጋጠሙን የሚገልጽ የማስጠንቀቂያ መብራት በጠፈርተኞቹ ዘንድ ታይቷል። በጠፈር ክብደት አልባነት ውስጥ እንዲህ ያለው ብልሽት ለጤናና ለደህንነት ከፍተኛ ስጋት የሚፈጥር በመሆኑ አራቱ ጠፈርተኞች ከመሬት የቁጥጥር ማዕከል በተሰጣቸው አስቸኳይ መመሪያ ችግሩን በራሳቸው መጠገን ችለዋል። ታዲያ ከዚህ ስኬት በኋላ የናሳው ኤርቴምስ 2 ተልዕኮ በታሪካዊ ጉዞ ላይ እያለ ጠፈርተኞቹ ከጨረቃ ምህዋር ሆነው ያነሷቸውን የመጀመሪያዎቹን የምድር ምስሎች ለዓለም ይፋ አደረገ። ካፒቴን ሪድ ዊስማንን ጨምሮ 4 ጠፈርተኞች ያሉባት የኦሪዮን መንኮራኩር ምድራችንን ከዚህ ቀደም ባልታየ ውበትና ጥራት ከሩቅ ጠፈር ሆና የሚያሳዩ ፎቶዎችን ልካለች። በምስሎቹ ላይ ምድራችንን በደማቅ ሰማያዊና ቡናማ ቀለማት አሸብርቃ የምትታይ ሲሆን በተለይ በሰሜንና ደቡብ ዋልታዎች ላይ የሚታየው አረንጓዴ የሰሜን ብርሃን ለምስሉ ልዩ ግርማ ሰጥቶታል። በተጨማሪም ዘዲያካል ላይት የተባለው የብርሃን ክስተት በምስሉ ላይ በግልጽ ይታያል። ካፒቴን ሪድ ዊስማን ስለ ሁኔታው ሲገልጹ ፀሐይ ከምድር በስተጀርባ ስትጠልቅ አጠቃላይ ዓለምን ከዋልታ እስከ ዋልታ ማየት መቻላችን እጅግ አስደሳችና ልዩ ቅጽበት ነበር። አፍሪካና አውሮፓን በግልጽ ማየት ችለናል ብለዋል። ናሳ በበኩሉ ይህች ሁላችንም የምንኖርባት ቤታችን ናት በማለት ምስሉን በኤክስ ገጹ አጋርቷል። ይህ ተልዕኮ የሰው ልጅ ከረጅም ዓመታት በኋላ ወደ ጨረቃ ለመመለስ ለሚያደርገው ጉዞ ትልቅ መሰረት የሚጥል ሲሆን ጠፈርተኞቹ ጨረቃን ዞረው ወደ ምድር በሰላም እንደሚመለሱ ይጠበቃል። በእስራኤል የሚገኙ የዜና አውታሮች እንደዘገቡት ከሆነ ሰዎች ወደ ምግብ ቤቶች ይሄዱና የአየር ጥቃት ማስጠንቀቂያ ደወል ሳይረን ሲሰማ ሂሳብ ሳይከፍሉ ወደ መጠለያዎች ይሸሻሉ። የምግብ ቤት ባለቤቶች ደንበኞቻቸውን የሳይረን ድምፅን እንደ አጋጣሚ በመጠቀም ሂሳብ ሳይከፍሉ በመሄዳቸው ምክንያት ከፍተኛ ኪሳራ እየደረሰባቸው መሆኑን ገልጸዋል። እስራኤልና አሜሪካ በኢራን ዋና ከተማ ቴህራን በሚገኘው በሁለቱ ሀገራት ዘንድ ግንባር ቀደም ተብሎ በሚታሰበው በሄሽቲ ዩኒቨርሲቲ ላይ የአየር ጥቃት ፈጽመዋል ተብሏል። በዛሬው ጥቃት የዩኒቨርሲቲው የሕክምና ምርምር ተቋምና የላቦራቶሪ ህንፃ ሙሉ በሙሉ መውደማቸውን የተስኒም የዜና ወኪል ዘግቧል። በተጨማሪ በግቢ ውስጥ በሚገኝ የተማሪዎች መኝታ ክፍል ላይ ከፍተኛ ጉዳት የደረሰ ቢሆንም በሰው ሕይወት ላይ የደረሰ ጉዳት የለም ተብሏል። በተያያዘም አሜሪካ በሊባኖስ ለሚገኙ ዜጎች የዩኒቨርሲቲዎችን ኢላማ ያደረጉ ጥቃቶች ሊሰነዘሩ እንደሚችሉ በማስጠንቀቅ አካባቢውን ለቀው እንዲወጡ አሳስባለች። ይህ ጥቃት የከፍተኛ ትምህርት ተቋማት ላይ እየተፈጸመ ካለው ተከታታይ ጥቃት የመጨረሻው መሆኑ ተገልጿል። ዓለም ትኩረቱን በመካከለኛው ምስራቅ ጦርነት ላይ ባደረገበት ወቅት ቻይና የኒውክሌር ጦር መሳሪያ አቅሟን በከፍተኛ ፍጥነት
በሚስጥር እያስፋፋች መሆኑን አዳዲስ መረጃዎች እየወጡ ነው። በሲቹዋን ግዛት የሚገኘው የዚቶንግ የኒውክሌር ማዕከል በከፍተኛ ሁኔታ እየዘመነ ሲሆን ኤክስቲጄ 0001 የሚል ስያሜ የተሰጠውና 13 የቴኒስ ሜዳዎችን የሚያክል ግዙፍ የደህንነት ህንጻ ተገንብቷል። የአሜሪካ መከላከያ ሚኒስቴር ግምት እንደሚያመለክተው ቻይና በአሁኑ ወቅት ከ600 በላይ የኒውክሌር ሳይቶች ያሏት ሲሆን እንደ አውሮፓ አቆጣጠር በ2030 ቁጥሩን ወደ 1000 ለማድረስ በዝግጅት ላይ ትገኛለች። ይህ ግስጋሴ በአሜሪካ፣ ሩሲያ እና ቻይና መካከል አዲስ የሶስትዮሽ የኒውክሌር ፉክክር በመፍጠር የዓለም ስትራቴጂካዊ ሚዛን ሊያናጋ እንደሚችል ተንታኞች ስጋታቸውን እየገለጹ ነው። የሴኔጋል መንግስት በግብረ ሰዶማዊ ላይ ጠንካራ እርምጃ የሚወስድ አዲስ ህግ አጸደቀ። የሴኔጋል ፕሬዝዳንት ባሲሩ ዲዮማዬ ፋዬ በአገሪቱ ግብረ ሰዶማውያን በከፍተኛ ሁኔታ የሚቀጣ አዲስ ህግ በፊርማቸው አጽድቀዋል። ይህ አዲስ ህግ ቀደም ሲል በግብረ ሰዶማዊነት ድርጊት ላይ ተጥሎ የነበረውን ከፍተኛ የእስር ቅጣት ወደ 10 ዓመት ከፍ አድርጎታል። ከተፈጥሮ ውጪ የሆኑ ድርጊቶች ተብለው የተመደቡ የተመሳሳይ ጾታ ግንኙነቶች ላይ የሚጣለውን ቅጣት ከነበረበት ከ1 እስከ 5 ዓመት ወደ ከ5 እስከ 10 ዓመት ከፍ እንዲል ተደርጓል። አዲሱ ህግ ከእስር በተጨማሪ ከ2 ሚሊዮን እስከ 10 ሚሊዮን የሴኔጋል ፍራንክ ወይም ከ$3500 እስከ $17600 የሚደርስ ከፍተኛ የገንዘብ መቀጮ ደንግጓል። ይህም ቀደም ሲል ከነበረው 1.5 ሚሊዮን ፍራንክ እጅግ የላቀ ነው። ግብረ ሰዶማዊነት የሚያስተዋውቁ ወይም የገንዘብ ድጋፍ የሚያደርጉ ግለሰቦች ከ3 እስከ 7 ዓመት በሚደርስ እስራት እንዲቀጡ ህጉ ይፈቅዳል። አጸያፊ የተባለውን ይህን ድርጊት የሚያበረታታ ማንኛውም ድርጊት እንደ ወንጀል እንዲታይ ተደርጓል። ህጉ ያለምንም ማስረጃ ሌላውን ሰው በግብረ ሰዶማዊነት ወንጀል የሚከስ ማንኛውም አካል በወንጀል እንደሚቀጣ አካቷል። ይህ ጠንካራ ህግ ፕሬዝዳንት ባሲሩ ዲዮማዬ ፋዬ እና የሀገሪቱ ጠቅላይ ሚኒስትር ኡስማን ሶንኮ በምርጫ ወቅት ለህዝባቸው የገቡትን ቃል የፈጸሙበት ነው ተብሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ውሳኔውን እጅግ አሳሳቢ ሲሉ የገለጹ ሲሆን ህጉ ሰብአዊ መብቶችን የሚጥስ መሆኑን ተናግረዋል። በተቃራኒው በሴኔጋል የሚገኙ የሃይማኖት ተቋማትና ማህበራዊ ግብረ ሰዶማዊነት የምዕራባውያን ባህል መጫኛ መሳሪያ ነው በሚል ጠንካራ ቅጣት እንዲጣል ሲወተውቱ ቆይተዋል ተብሏል። ከባለፈው የካቲት ወር ጀምሮ በሴኔጋል በርካታ ሰዎች በግብረ ሰዶማዊነት ተጠርጥረው በቁጥጥር ስር ውለዋል። አዲሱ ህግ ተጠርጣሪዎቹ ላይ የሚጣለውን ቅጣት የበለጠ የሚያክበድ በሀገሪቱ ያለውን ጥብቅ ቁጥጥር የሚያጠናክር ነው። በተለይም ድርጊቱ የተፈጸመው ለአካለ መጠን ባልደረሱ ህጻናት ላይ ከሆነ ከፍተኛው ቅጣት እንደሚተገበር ህጉ ይገልጻል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።